አቶ ህሩይ ከአንድ ገደል ላይ የአንድ ትልቅ ወንዝ ውሃ መልሰው ቀጥታ ከታወቀለት የየኪ ወንዝ ስፋትና ጥልቀት ያላቸው ብዙ ረጃጅም ገንዳዎች አስፈልፍለው ስበሳቸው እያስካኩ በሚስማር ቀጣጥለው የመለሱትን ውሃ በእኒያ ገንዳዎች ተቀብለው በረጃጅም የዛፍ ባላዎች ላይ ካንዱ ወደ ሌላው እያሸጋገሩ ዛፍ በሌለበት ገደላማ ቦታ ሲደርሱ ገደሉን ቆርቆሮ እያመቻቹ ሜዳ ሲደርስ ጥንዱን ግንዲላዎች ተክለው በመሐከላቸው ኮርቻ እያሰሩና ቆርቆሮ ባመቻቹት ገደል ወይም በግንዲላዎች መሐከል በሰሩት ኮርቻ ላይ ገንዳዎቹን እያስቀመጡ ቢያንስ 5 ኪሎ ሜትር ያህል ወስደው ወደ አንድ ምቹ ቦታ ሲደርስ እዚያው ወፍጮ ተክለው ለየኪ ከተማና ለአካባቢው ህዝብ እህል ያስፈጫሉ። እዩልኝ ይሄንን ብልሃት ባክ በቧንቧ ፋንታ በገንዳ ይሄን ያህልዋ ከዚያን ያክል ሩቅ አገር ተራራ ዙሮና ሸለቆ አሻግሮ አምጥቶ እንዲህ ያለ አገልግሎት እንዲሰጥ ማድረግ ግሩም ነው ብልሃት አይደለም አለች ሶፊያ። ጥላውንና እሷ ያቶ ህሩይን ወፍጮ መጀመሪያ ሲያዩ በጣም ተገርማ በጣም የሚያስገርም ነው እንጂ ይሄን ያክል ውሃ ከዚህ ገደል አውጥቶ ይህን አቀበትና ቁልቁለት አሻግሮ እዚህ ለማድረስ የዘመኑ መሐንዲሶችና ተቋራጮች ስሩ ቢሏቸው እንጃ ያለ ጥርጥር ብዙ ሚሊዮን ይጠይቁ ነበር ያለና ጥላውን ትንሽ ዝም ብሎ ከገንዳው እየተጠመለመለ የሚወርደውን ረጅምና ኃይለኛ ፏፏቴ ሲመለከት ቆይቶ ብቻ ያልገባኝ አንድ ነገር አለ። ምን? መቼም ይህን በዚህ አይነት ዘዴ ውሃ ከአንድ ቦታ ወደ ሌላ ቦታ ማሸጋገር እኚህ ሰው አሁን አልፈጠሩትም። የቆየና የተለመደ ብልሃት መሆን አለበት። ታዲያ እንዲህ ያለ ብልሃት እየታወቀ ለምን ሰው በዋጥም ያልቃል? ለምን በዚህ ዘዴ በየመንደሩ ውሃ አይገባም? ሶፊያ ለጥላውን ጥያቄ መልስ የሌላት መሆኗን ለመግለጽ ከንፈሯን ገጥማ አገጯን ወደ ታች ሳብ ትከሻዋን ወደ ላይ ገፋ አደረገች። ያቶ ህሩይ ዳምጤን ወፍጮ ጎብኝተው የተመለሱለት ሌሊቱን ጥላውን ባይኑን እንቅልፍ ሳይዞር አደረ። ልክ አቶ ህሩይ ዳምጤ እንዳደረጉት ከየወንዙ አሁን በዋንዛ ገንዳ እየመለሱ ተራራውን እየዞረና ሸለቆውን እያሻገረ እያመጣ በየኪና በአካባቢው ባለ መንደር ሁሉ አግብቶ ለቅቶት ከየፏፏቴው ሲንፏፏ ከየቦዩ ሲንቧንቧ ይታያል። ከዚያ እንዲያ ከየፏፏቴው እየተንፏፏና ከየቦዩ እየተንቧቧ ከመጠጥና ከጽዳት የሚተርፈው ውሃ እንዲሁ እንዳይባክን በየመንደሩ ሰፋፊ ማጠራቀሚያ እያስቆፈረ ከውጭ በድርፍ የተደገፈ የአፈር ግድብ አስገድቦ ታላላቅ ኩሬ እንዲፈጠር ያደርግና የየመንደሩ ሰው ሁሉ ከዚያ ኩሬ ውሃ እየመራ እየወሰደ ባላምበራስ ጉዳት አራጎ እንዳሳሰቡት በየጓሮው ያዘመረውን ልዩ ልዩ አዝመራም የተከለውን ልዩ ልዩ አትክልትም እያጠጣ የኪን አካባቢው ዓመት እሸት ሲበላበትና ምርት ሲታፈስበት የሚኖር አገር ሆኖ ይታያል። የኪንና አካባቢውን ዝናብና ውሃ ተጋግዘው በጋህ ከክረምት ቡቃያ አበባ እሸትና ምርት የማይለዩት አምሳለ ገነት ሲያደርጉት ይታያል። ራብ ክረምት እንደ ክፉ ጠላት የኪን እየወረረ ቁጥር ስፍር የሌላቸው እጅግ ብዙ ነፍሳት መዝረፍ ቀርቶ የኪ የተራቡት ከየትም መጥተው የሚጠግቡበት ከአራቱም ማዕዘን ማለትም ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን አካባቢ ሁሉም በአንድነት አንድ ማህበር ፈጥሮ በደስታ የሚኖርበት እጹብ ድንቅ ግሩም አገር ሆኖ ይታያል። የኪ በሱና በሶፊያ ጥረት በአጭር ጊዜ እንደማይታወቅ ሆኖ ስለተለወጠ ፍጹም ሌላ ስለሆነ ያን ታምር ያን ድንቅ ለመጎብኘት ከቅርብና ከሩቅ የሚመጡት ሁሉ ይታዩትና ሁሉም እሱንና ሶፊያን ሲያመሰግኑ ሲመርቁ ይሰማውና እንደተኛ ሳያስበው ደስታ ካንዱ ጎኑ ወደ ሌላው ያገላብጠዋል። የኪ ህዝብ እሱና ሶፊያ የሚሉትን ያለማስተካከል እየተቀበለ እሱና ሶፊያ በሚመሩት መንገድ ቀኝ ወደ ግራ ሳይል እየተከተለ ስለሚሄድ በአጭር ጊዜ ከደዌና ከጽማዌ ነፃ ሆኖ የኑሮ ደረጃው በጣም ከፍ ያለ ግራዝማች ዳኛቸው እንዳሉት ከጭራሮ ተወጋግሮ በተሰራና ጎንብሶ በሚገቡበት ሳይሆን እድሜም ውበትና ምቾትም ባለው ዘመናዊ ቤት የሚኖር የሌላው ክፍል ህዝብ ሁሉ የሚመኘው የሚቀናበት ሲሆን ይታያል። ከዚያ በተለይ የየኪ አካባቢ ነዋሪዎች ይታዩታል። የየኪ ነዋሪዎች እሱና ሶፊያ በሰጧቸው መሬትና ባስተማሯቸው ትምህርት ሁሉም ጌቶች ሆነው በቅጠል ፈንታ ጥሩ ልብስ ለብሰው ሁልጊዜ ደስ ብሏቸው ሲፈነጥዙ እንደሚያደርጉት ሜዳ ላይ እሳት ግር አድርገው አንድደው ባለክራር ክራሩን ባላታሙ አታሙን ይዞ መሳሪያ የሌለው እያጨበጨበ ሁሉም እሳቱን እየዞሩ ሲጨፍሩ ታዩትና በጣም ደስ ብሎት ሲያስቡ ድምጹን ከፍ አድርጎ እንዲያ ነው ይሳቀ። አንተ ልጅ ዛሬ ምን ሆነሃል? አበድክ እንዴ? ብቻህን የምትስቅ ለምን አተኛም? አለች ሶፊያ አንድ ጊዜ ወደ ቀኝ አንድ ጊዜ ወደ ግራ እየተገላበጠና እየተወራጨ እሷን ጭምር እንቅልፍ መከልከሉ አንሱ እንዲያውም ብቻውን መሳቅ ስለጀመረ የኪን እየፈጠርኩ ነው። ምን አይነት የኪ እንደፈጠርኩ ብታይ እሱን ስታደንቂ አንቺንም እንቅልፍ ባላማረሽ። ባክቶኝ ልተኛበት
ለኔ ያው እግዚአብሔር የፈጠረው ይበቃኛል። በበሪዳው ጥላሁን ሐሳቡ በስራ ስለሚውልበት መንገድ ለመመካከር አሳየንና ባላምበራስ ጉደታን ፍልቅ ሄደ። አሳየ መቼም ለጥላውና ለሶፊያ የተቀደሰ ሐሳብ በሱ አባባል የተቀደሰ ህልም መሰናከል ላለመሆን ያክል የሚፈልጉትና የሚጠይቁትን ይፈጽምላቸዋል እንጂ የነሱ የሁለት ልጆች ጥምረት ምንም ያክል ቢሆን ጠላት ከማብዛት አልፎ የአንድ ሀገር ህዝብ ያስተሳሰብና ያሰራር ልማድ ሊያስለውጥና አዲስ የኑሮ ስርዓት ሊመሰርት ይችላል ብሎ ስለማያምን ወዲያውም የሱን ሐሳብ እነሱ እንደማይቀበሉት ብዙ ጊዜ ሞክሮ ስለተረዳ እንዲህ ላለ የህዝብ ኑሮ ማሻሻያ ለሚሉት እቅዳቸው ምክር ሲጠይቁት እንደ መጀመሪያ ጊዜ ተጨንቆ ተጠቦ ሐሳብ መስጠቱን ችላ ማለት ጀምሯል። የምሰጥን ምክር ላትቀበል ለምን ምክር ትጠይቀኛለህ? የህዝብ ኑሮ ማሻሻል ስለምትለው ነገር ሐሳባችን ከመሰረቱ የተለያየ ስለሆነ የምሰጠው ሐሳብ ከሐሳቡ ጋር ሊገጥም አይችልምና ምክር አትጠይቀኝ። ብቻ የምትፈልገው ነገር ዘዘኝና ፈጽምልሃለሁ አለሳየ። ጥላውን እቅዱን ሲነግረው ዞሮ ዞሮ የምፈልገው መፈጸም ካልቀረ ምክርንም ጭምር ብትሰጠኝ ምን አለ? ላትቀበለኝ ምን አደረከመኝ? አንተ ስጠኝ። መቀበል አለመቀበሉ የኔ ፋንታ ይሁን። አንተና ምሽት እንሰማላችሁ እንጂ እኔም እኮ ስለ ጤና አጠባበቅ ለህዝብ የምትሰጡት እርዳታና ምክር እንዲሁም በትምህርት በኩል የምታደርጉት እርዳታ ትንሽ አይደለም፣ ይበቃል። ከነዚህ ሌላ ስለ ቡናና ስለ ልዩ ልዩ አትክልት አሰራር ለራሳችሁ የምትሰሩት አራያ ሆኖ ለሚፈልግ ሁሉ መሪ ሊሆን ይችላል። ከዚህ አልፋችሁ እናድርግ የምትሉት ግን ከሰው ጋር የሚያጣላችሁ ከመሆኑም በላይ አስፈላጊ አይደለም፣ ተገቢ አይደለም ነው የምለው። እንዴት ውሃጥም የሚሰቃይ ህዝብ ውሃ እንዲያገኝ ማድረግ አስፈላጊ አይደለም? ተገቢ አይደለም? መምከሩና ማስተማሩ አስፈላጊም ተገቢም ነው። ጥቅሙን ከተረዳው በኋላ ከፈለገ ስራውን ተጠቃሚ ህዝቡ ይስራው። እናንተ ከመምከርና ከማስተማር ቢበዛ ከመርዳት አልፋችሁ መሄዱ ይቅርባችሁ ነው የምለው። ሳይሰራው ቢቀርስ? ጥቅሙን ከተረዳውና ከቻለ ይሰራዋል። የሚጠቅመው መሆኑን እያወቀና መስራቱን እየቻለ የማይሰራው ነገር ካለ ሊሰራው የማይፈልግበት ምክንያት ቢኖር ነው ማለት ነው። ማለት ያን ነገር ከመስራቱ ይልቅ ባለመስራቱ የበለጠ የሚጠቀም ቢሆን ይሆናልና እንዲህ ያለውን ነገር አንተ ሰርተ ብታቀርብለትም ያለ ስራ ገባህ ተብለ ራስህን ችግር ውስጥ ከመጣል በቀር በሰራው ስራ ህዝብ አይጠቀምበትም። ህዝብ የማይጠቅመውን ነገር እያወቀና መስራቱን እየቻለ የማይሰራበት ምክንያት ይኖራል ያልከው እንዴት ያለ ምክንያት ነው? ምክንያቱ ይሄ ነው ብዬ ልነግርህ አልችልም። ብቻ የዚህ ሀገር ህዝብ ኧረ እንደ እውነቱ ከሆነ ማንኛውም አንተና እኔ በምንናቅፈው የኑሮ ስርዓት ወይም ሁኔታ የሚኖር ህዝብ እንዲያ ባለ ሁኔታ የሚኖር በድህነቱ ባለማወቁ ወይም ለመስራት ባለመቻሉ ብቻ አይምሰልህ። ታዲያ እኮ ምንድነው? ለምሳሌ አንዱ አይነተኛ ምክንያት ልማድ ነው። ረጅም ጊዜ የቆየ አስተሳሰብና የአሰራር ልማድ የኑሮ ስርዓት ወይም ባህል ይሆንና ላንተ እንደሚመስል በቀላሉ የሚለወጥ አይሆንም። አንተ አንድ ቀን ለዚህች ሀገር ነዋሪዎች መሬት አምጥተን ሰጥተን ሀብት እንዲያገኙ አስተምረን ዕውቀት እንዲያገኙ ስናደርግ ያኗኗር ስርዓታቸውን ከዚያ ባህላቸውን እንደሚለውጡ አትጠራጠር ያልኩት ትዝ ይለኛል። ነገር ግን ይህ እውነት አይደለም። ሀብት ዕውቀትና ችሎታ አለኝ ብሎ በባህል ያልተፈቀደውን የሚያደርግ ባህል የሚያዘውን የማያደርግ የለም። ለምሳሌ ጾም በሚጾምበትና ባህል በሚከበርበት የክርስቲያኖች ማህበር ውስጥ የሚኖር ክርስቲያን ነኝ የሚል ሰው ምንም ያክል ሀብት ዕውቀትና ችሎታ ቢኖረው አርብና ረቡዕ ሰንጋ እያረደ ሲበላ እሁድ በሬ እያስጠመደ ሲያሳርስ ቢታይ ከሚኖርበት ማህበር ውጭ ሆኖ የእግዚአብሔርን ሰላምታ እንኳን የሚሰጠው እንደሚያጣ የታወቀ ነው። ከመንገድ ወጣህ ትለኛለህ እንጂ በእኔ በራሴ ውስጥ ስለሆነው የስሜትና የእምነት ለውጥ ትንሽ ብናገር ወድ ነበር። አለሳየ ትንሽ ፈገግ እንዳለ ዝም ብሎ ማዶን አሻግሮ ሲመለከት ከቆየ በኋላ ወደ ጥላሁን ትንሽ መልስ አለና ጥላሁን ከመንገድ ወጣ የማይል መሆኑን ራሱን በመነቅነቅ ሲገልጽ አሳየ በራሴ ደረሰው ስላለው የስሜትና የእምነት ለውጥ መተረክ ጀመረ። ድሮ ተማሪ ሳለሁ እንዳሁኑ እንደናንተ የሀገራችን ህዝብ የሚኖርበት መጥፎ ሁኔታ ሁሉ አሳዘነኝ፣ አስቆጨኝና እኔና እንደኔ በየትምህርት ቤቱ የሚኖሩት ተማሪዎች ቶሎ ትምህርታቸውን ጨርሰን ወተን እንዲያካለው መጥፎ ኑሮ መንጥቀን እስከምናወጣው ቸኩል ነበር። ይገርማል። ከኛ በትምህርት ቤት ካለነው በቀር ለሀገሩም ሆነ ለህዝቡ ሌላ ባለቤት ያለው ሌላ ሐሳቢና ተቆርቋሪ ያለው አይመስለኝም ነበር። በዛ ጊዜ የሀገራችን ህዝብ ፈረንጆች የሚያደርጉትን የማያደርጉትን የሚያደርግና በጠቅላላው የፈረንጆችን የኑሮ ስርዓት የማይከተል ከድነቱም ይልቅ ባለማወቁ ምክንያት መሆኑን አምኜ በእኔና በጓደኞቼ ስብከት ፈረንጆችን ስርዓት የሚቀዳበትን አቋራጭ መንገድ አማራጭ ነበር። እንደ ተስካር ማውጣት፣ ዝክር መስከርና በየምክንያቱ ድግስ እየደገሱም ሆነ ግብር እያገቡ ከመጠን ያለፈ ሀብት በከንቱ ማባከን ካለመማርና ካለማወቅ በቀር ሌላ ምንም ምክንያት ስለሌለ እኛ የተማርነው ህዝቡን ሰብስበን ይህን ክፉ ባህል እንዲተው ከመከር ነው ያለ አንዳች ማመንታት
ምክራችንን እንደሚቀበል የተረጋገጠ በመሆኑ አዲስ ሀብት ሲፈጠር መጠበቅ እንኳን ሳያስፈልግ በስብከታችን በመናስቆጥብ ሀብቱ በአጭር ጊዜ ኑሮ ማሻሻል እንደሚችል ፍጹም የሆነ እምነት ነበረኝ። ጾም መጾም፣ ዝክር መስከር፣ በዓል ማክበር፣ ተስካር ማውጣት ወይም ምጽዋት መመጽወት፣ ድግስ እየደገሱ ማብላት፣ ማጠጣትና እነሱን የመሳሰሉት ከኑሮ ስርዓቱ ጋር ተወሳስበው የተሰሩት ልዩ ልዩ ባህሎች ሁሉ ለእያንዳንዱ አባል እንዲሁ ዘልማድ ከመሆናቸው አልፎ ለመንፈሳዊም ሆነ ለስጋዊ ኑሮና በተለይም ለማህበራዊ አቋሙ ባለከፍተኛ ዋጋ ትርጉም ያላቸው መሆናቸውን ሳላውቅ እንዲህ ያሉትን አክሳሪና አሳናፊ ልማዶች በቀላሉ ማስተው የሚቻል ይመስለኝ ነበር። እነዚህ ልዩ ልዩ ባህሎችና ወጎች ተጠንቅቆ መጠበቅና ማክበር የአዋቂነት፣ የደግነት፣ የእውነተኝነት፣ የመንፈሳዊነት፣ የለጋስነትና የኒህን የመሳሰሉት ከፍተኛ ባህሪዎችና ጸጋዎች ምልክት ወይም መለኪያ ሆኖ ተቆጥሮ በማህበሩ ውስጥ ከፍተኛ ቦታ ወይም ክብር የሚያስገኝ ስለሆነ ያውሉ ድካም፣ ያውሉ ኪሳራ አለመማርና አለማወቅ ሳይሆን አይነተኛ ዓላማው በማህበሩ ውስጥ ደግ፣ እውነተኛ፣ መንፈሳዊና ልገሳ ወዘተ ተብሎ ያን ከፍተኛ ቦታ ያን ከፍተኛ ክብር ለማግኘት የሚከሰር ኪሳራ መሆኑን አሁን ነው የተረዳው። አሁን ያ ባለመማሩና ባለማወቁ አዝንለት የነበረው ህዝብ እሱ ደግሞ በበኩሉ ምንም እንኳን የመንግስት ባለስልጣን በመሆኑ መፍራቱና ማክበሩ ባይቀር ክርስቲያን ነኝ እያልኩ እንደ ክርስቲያኑ ህዝብ ሁሉ ባለመጾሜ ባለመዝከሬና ባለማክበሬ መንገዴን ስቼ እንደጠፋው ቆጥሮኝ የሚያዝንልኝ መሆኑ ይሰማኝ ጀመር። እንዲያውም ይግረምና ከነሱ ውስጥ እንደርኩስ ቆጥረውኝ ቤቴ ገብተው እህል ለመብላት የሚጸየፉ አሉ። ስለዚህ አሁን ከድሮ የበለጠ ህዝብ ጋር ስለተቀራረብኩና የባህሉንም የወጉንም ትርጉም ከድሮ የተሻለ መረዳት ስለጀመርኩ የባህል ለውጥ መምጣቱ ባይቀርም ትውልድ ማሳለፍና በስልጣን ተደግፎ መምጣት የሚያስፈልገው እንጂ ድሮ በትምህርት ቤት ሳለው ይመስለኝ እንደነበረው በአጭር ጊዜና በተማሪ ስብከት እንዲሁ እንደ ልብስ አሮጌዎችን ወዲያ ማውለቅና አዲሶችን ማጥለቅ የማይቻል መሆኑን አመንኩ። አንዳንዶቹ እንዲለወጡ ለማድረግ ከትምህርት ቤት እስከወጣ ቸኩላቸው የነበሩ ባህሎች ኧረ እንዲያውም ሊለወጡ ይገባሉ የሚለውን ጥያቄ በአዎንታ መመለስ ያስቸግረኝ ጀመር። ባህሉ ሁሉ እንዲሁ ያለ ምክንያትና አገልግሎት ላይሰጥ አይኖርም። የሚኖርበት ምክንያትና የሚሰጠው አገልግሎት አለው። ወይም ድሮ ይመስለን እንደነበረው ምክንያቶቹ ድህነትና አለማወቅ አይደሉም። ድህነትና አለማወቅ ባህል አይሆንም። ስለዚህ የቆየን ባህል ለመለወጥ ከመነሳት በፊት ባህሉ የተነሳበትን ምክንያትና የሚሰጠውን አገልግሎት ደህና አድርጎ ማጥናት ቢቻል ያ ባህል የሚሰጠውን አገልግሎት በተሻለ ሁኔታ የሚሰጥ ምትክ ማሰናዳት ያስፈልጋል። ለምሳሌ አላሳየ ትንሽ ፈገግ እንዳለ አይኖቹን ፊት ለፊት ተክሎ ለምሳሌ ጋምቤላ ወርደህ እዚያ የሚኖሩትን ነዋሪዎች እዚህ ሀገር የሚኖሩትን ጣማዎች ራቁታቸውን ሲሄዱ ስታይ መጀመሪያ በሐሳብህ የሚመጡ ድህነታቸውና አለማወቃቸው ነው። ቆየት ብለህ ከሰዎችም ከባህላቸውም ስትተዋወቅ ግን ሌላ ምክንያት ሌላ ትርጉም መማር ትጀምራለህ። ጋምቤላ ፍጹም እርቃናቸውን ጥለው የሚሄዱ ወንዶች ናቸው። ሴቶች ከወገባቸው በታችና ከጉልበታቸው በላይ ከፍ ያለ አካላቸውን ይከድናሉ። ወንዶች ግን እናንተ እንዳይታይብን ተጠንቅቀን ደብቀን የምንጠብቀውን ክፍለ አካል እነሱ ሰው እንዲያይላቸው የሰው አይን እንዲስብ እሱን ራሱንም አካባቢውንም በልዩ ልዩ ቀለም ያስጌጡታል። ያ ክፍለ አካል ለጋምቤላ ወንዶች የውበታቸውና የወንድነታቸው መመዘኛ መለኪያ የቆንጆ መማረኪያቸው ስለሆነ አጊጦ ተሸልሞ መታየቱ እንጂ መሸሸግ የለበትም። ታዲያ ጋምቤላ ወርደህ ይህን ባህል ለውጡ እያልክ ብትሰብክ ስብከትህን የሚቀበልህ ማግኘት ያጠራጥራል። እንዲያውም የዚህ ሀገር ሰዎች ሳይጠሉ አይቀሩም። እንግዲህ እነዚህን ለምሳሌ ያክል ያመለከትኳቸው ስርዓቶች ከልዩ ልዩ ባህልና ወግ ተሳስበው የተሰራ የህዝብ የኑሮ ስርዓት እጩን ሲያዩት ከንቱ ቢመስልም ተጋብሎ ሲያጠኑት ሁሉ ከንቱ አይደለም። ከውስጡ ለአባሎቹ ጥልቅ ትርጉምና ጠቃሚ አገልግሎት ያላቸው መኖራቸውና እንዲህ ያሉት ትልቅ ትርጉምና ጠቃሚ አገልግሎት ያላቸው ስርዓቶች በቀላሉ የማይለወጡ መሆናቸውን ለማሳየት ብቻ ነው ከመንገድ ወጥቼ ይህን ያክል የባጡን የቆጡን የውቀባጠርኩ። ብቻ እስቲ እንዳሰባችሁት የዚህን ሀገር ህዝብ የኑሮ ስርዓት ትለውጡ እንደሁ ወይም እሱ እናንተን ይለውጥ እንደሁ ለሁሉም ትንሽ እንቆይና እስቲ እግዚአብሔር ለዚህ ያብቃን። እግዚአብሔር ባንዳ ቆይቶ የማናችን ሐሳብ ትክክለኛ እንደሆነ ለማየት ያብቃን በማለት ጥለውንም መለስለት። የፍሬዲ ጎሞት የኪ በአጭር ጊዜ ውስጥ መልኳ ፍጹም ተለወጠ። የኪ ልክ ጥላሁን ከምሽቱ ጋር ያቶ ፍሬዲ አምጤን ወፍጮ የጎበኙለት ሌሊቱን እንቅልፋቱ በሐሳቡ ይሳለ የመሰለ ሲያት እየዳደረ ያለች የኪዎች ከሩቅ በዋንዛ ገንዳ ውስጥ ተራራ እየዞረና ሸለቆ እየተሻገረ የመጣዋ
ለመጠጥና ለጽዳት ከተመደበው ሌላ በከተማው ውስጥም በከተማው ዙሪያ ባሉት መንደሮችም አልፎ አልፎ እየተቆፈረ በአፈርና በሳር ድርፍ ተደድቆ እየተገደበ በተፈጠረው ኩሬ የተጠራቀመው ጥሩ ውሃ እዚህም እዚያም ፈንጠር አድርጎ ለጌጥ እንዳስቀመጡት ፈርጥ ሲፍለቀለቅ ሲያዩት መሃሩ እንዲያ በየክፍሉ ከተፈጠረው ኩሬ እየተከፈለ በየአቅጣጫው በሚመራው የመስኖ ውሃ በየቦታው የለመው ሰብል በቡቃያ በአበባና በፍሬ የኪናሽ ጎርጎሮና ሲጦ ሲታይ ደስ ማሰኘቱ ግራዝማች ዳኜ ሲመለሱ እሳቸውም ያልተመለሱ እንደሆነ በእሳቸው ፈንታ ተሹመው የሚመጡት ባለስልጣን ሲስማሙ በኪ ከተማ ለሚሰሩት ቤቶች ሁሉ ምሳሌ እንዲሆኑ ለጊዜው ለጣሞች ለሸውኮችና ለመሰንጎች ብቻ ከከተማው ዳር ሶፊያና ጥላሁን መሬት ለሰጧቸው ክፍሎች በዘመናዊ ዕቅድ የተሰሩ ቤቶች መዝጊያና መስኮታቸው ምድራካቸው ኪኪ ዋንዛ እዚያው እየተጠረበ እየተፈለፈለና እየተስካካ ተገጥሞ ባጣቸው ክፍክፍ ተከድኖ ሁሉም ሰልፍ እንደሚያሳዩ ተራ ገብተው ሲታዩ ማማራቸው ደስ ማሰኘታቸው መቼም በጎ ፈቃድ ካለ እንኳንስ ብዙ ህዝብ እየተረዳዳ ጥቂቱም ብዙ ስራ እንደሚችል የታወቀ ነው። የጥላውና የሶፊያ ሐሳባቸውና ጉልበታቸውን ጊዜያቸውን ሀብታቸውን ረብ ጠቅላላ ሁለመናቸውን ለወገን አገልግሎት መስጠት የአብዛኛውን የኪን ህዝብ ለመያዝ በጎ ፈቃዱን ማርከው የነሱ ለማድረግ ስለበቃቸው በአጭር ጊዜ ውስጥ በኪ የተሰራው ታምር ነው ይባል የሚያክል ማጋነን አይሆንም። ከወንዞች ወደ ገንዳዎቹ ለመመለስ የተሰሩ ብዙ ግድቦች የዛፎች ባላዎች እየተካከሉ ገደሎቹ ተቆርቆረው እየተደለደሉ ዛፍና ገደል በሌለበት ሜዳ ባለኮርቻ ግንድላዎች ተጣምረው እየተተከሉ በእነዚያ ላይ ከያቅጣጫው የተዘረጉት ብዙ የውሃ ገንዳ መስመሮች ከተማውና በአካባቢው ባሉት መንደሮች የተሰሩት የመጠጧ የሚወርድባቸው ሻንዳዎችና በየስራቸው እንስራት ኪሞሉ ቀጆች እንዳይሸከሙ የሚቀመጥባቸው ተክልማቶች የውሃ ማጠራቀሚያ ኩሬዎችና ከዚያ ወደ የልማቱ ማከፋፈያ ቦዮች ልዩ ልዩ አትክልቶችና ከቡቃያ እስከ ፍራፍሬ በየደረጃው የሚታዩት የእህል አዝመራዎች ቤቶች የቡናና የእህል ወፍጮች እኒህ ሁሉና እዚያ ውስጥ ያልተመለከቱት ብዙ ሌሎች ነገሮች እዚያ በአጭር ጊዜ ተሰርተው ተጠናቀው መታየታቸው ከጤና አጠባበቁ ከትምህርቱ ከጽዳቱ ሌላ ይህ ሁሉ መቅጠሩ የሚያስቸግረው ልዩ ልዩ ሥራ በህዝቡ መተባበርና በጎ ፈቃድ ብቻ በዚያ አጭር ጊዜ ውስጥ መሰራቱ ሲታይ የህዝብ በጎ ፈቃድና ሙሉ ህብረት ባሉበት የታምራት ሁሉ ታምር እንደሚሰራ አስቀድሞ ማመን ይገባል የሚባለው ምን መሆኑን ያስረዳል። የህብረት ሥራ ወይም ደቦ ባለበት ቀን ለምሳሌ ቤት በሚሰራበት ወይ በሚቆፈርበት የውሃ ገንዳ መስመሮችን ለመዘርጋት ገደል እየተቆፈረ ሲደለደል የዛፎች ባላ እየተጠረበ ወይም የደከመውን ለማበረታታት ተደራቢ እየተደረበ ሲተካከል ግንድላዎች በኮርቻ ጣምራ የሆኑ ሲተከሉ ወይም ሌላ ይህን የመሰለ የህብረት ሥራ ሲሰራ በሚውልበት ቀን ሁሉ ሶፊያና ጥላሁን የበቆሎ ንፍሯቸውን ቀቅለው ወርዴና አረቂ ገዝተው ሲሰራ የዋለ ሁሉ ያን እየበላ እየጠጣ እንደዘፈነ እንደሳቀ እንደባረቀ እንደተጫወተ እንደተደሰተ ሌሊቱ ይገባደዳል። መብሉ አልቆ በመጠጡና በጨዋታው ጊዜ የዚህ አካባቢ ሴቶችና ህፃናቱም ይጨመራሉ። ወይ ሲመረቅ የሚደረገው ድግስ ደግሞ ከዚህ የዕለቱ ሥራ ሲፈጸም ከሚደረገው ድግስ ደስ ያለ ነው፣ ለየት ያለ ነው። በከተማው ውስጥ የሆነ በዙሪያው ባሉት መንደሮች ያንዳንዱ የውሃ ማጠራቀሚያ ተቆፍሮ ዙሪያውን በአፈር ተገድቦ ከውጭ በሳር ድርፍ ተደድቆ አልቆ ከሩቅ በገንዳ የሚመጣው ውሃ በሚሞላበት ዕለት ሶፊያና ጥላውን ሰንጋርደው በቦርዴ ፈንታ ጠጅ ገዝተው በዚያ ላይ አረቂ ጨምረው ያ የተበላ የተጠጣ ዘፈኑ ጨዋታው ደስታው ሁካታው ፈንጠዚያው ጥፍ ድርብ ይሆናል። በተለይ የዛ አካባቢ ሰዎች ጣማዎች ዘፈን አጥብቆ ስለሚወዱ አንድ ጊዜ ዘፈን ከጀመሩ አፋውጥቶ ወግዱልን ካላሏቸው እነሱ በቃም ብለው ወይም ደክሟቸው ይሄዳሉ ተብሎ ከቶ የሚታሰብ አይደለም። በጣም ጎበዛዝትና ቆነጃጅት ያን የመሰለ አጋጣሚ ጣም ዜማው ልብ በሚመስጥ የክራር ምትና ያን ተከትሎ በሚወርድ የአካላት ውዝጓዜ የስበስ የፍቅር ስሜታቸውን እየተገላለጹ አብረው ለመቆየት እድል የሚሰጣቸው ስለሆነ እንደ ያለውን የተባረከ አጋጣሚ የተቻለውን ያክል እድሜውን ለማስረዘም ቢጣጣሩ እዚያ እድሜ ያልደረሰ ወይም በዚያ እድሜ ያላለፈ ካልሆነ ማን ፈርድባቸዋል?
መቼም በኢትዮጵያ የሚኖሩትን ልዩ ልዩ ጎሳዎች ሁሉና ባህላቸውን አውቃለሁ ማለት ባልችልም ጥቂት አይቻለሁ። ነገር ግን በዚያ ባየሁትና ያላየሁትንም አይተናል ከሚሉ ሰዎች በሰማሁት መጠን እንደ ጣማዎች ዘፈንና ጨዋታ የሚወድ ያለ አይመስለኝም አለ ጥላሁን። ትናንት ማታውን ቤታቸው ስላመሸው ጨዋታ አንስተው እሱና ሶፊያ ከባላምባራስ ጉደታና ከሳየ ጋር ሲወጉ፣ አዎ ጨዋታ በጣም ይወዳሉ፣ ደግሞ ቶሎ ይዳከማሉና ሰነፎች ናቸው እንጂ ስራ ጣፍጦ መስራትም እንደነሱ የሚያውቅ የለም። ታናናሾቹ እንኳን ስራቸው ይጥማሉ አሉ ባላምባራስ። ማወቅ ብቻ ሳይሆን የሥራ ፍቅርም አላቸው ልበል። በየሥራው ቦታ እንደተመለከትኩት እነዚህ ከሌሎች የሚበዙበት ሁሉ ጊዜ አይመጡም። ሲመጡም ሲቀሩም ነው። እነሱ ግን አንድ ቀን እንኳን ሲቀሩ አይቻላውቅም። ሁሉ ጊዜ ይመጣሉ። ታዲያ ድግስሽና ከዚያም በኋላ ዘፈኑ ጨዋታውና ጋጋታው ነው እንጂ የሥራ ፍቅር መሰለሽ ከናንተ ጋር ስራ እንዳይለያዩ ያቆራኛቸው? ያለሳየ ትንሽ እንደመሳቅ ብሎ አፉ ለሶፊያ ሲናገር አይኖቹ ጥላሁንን እያየ፣ ይገርማል። አንተ መቼም የእነዚህን ሰዎች ዋጋ ቢስነት አስቀድመህ ወስነህ አስቀምጠህ ማናቸውም ስለነሱ የሚባለው ሁሉ እውነትና ሐሰት መሆኑ የሚመዘነው ከዚህ አንተ ወስነህ ካስቀመጥከው ጋር እንጂ ከነሱ የእውነተኛ ሁኔታ ጋር መሆን የለበትም ማለት ነው ያለ ጥላሁን የአሽሙር ፈገግታ ፈገግ ብሎ አሳየን የጎድን እያየ። የለም ጥላሁን ይቅርታ አድርግልኝና ተሳስተሃል። ጣሞችንም ሆነ ሌሎችን እዚህ አካባቢ የሚኖሩትን ወገኖች ዋጋ ቢሶች አላደርጋቸውም። እንዲያውም እውነቱን ልንገርህ እነሱን የማከብርበት ብዙ ምክንያት አለኝ። ይልቅስ አዝረባታ የሆነው እንጂ ዋጋ ቢሶች ያደረካቸው አንተ ነህ። እንዴት በለኝ? እሺ እስቲ እንዴት አለ ጥላሁን እንደመሳቅ ብሎ። ወየህ ጣሞችን ጣሞች፣ ሸኮችን ሸኮች፣ መሰንጎችን መሰንጎች፣ ግሚሮችን ግሚሮች የሚያሰኟቸው ስማቸውና መልካቸው ብቻ ሳይሆን ሌሎችን በተፈጥሮ ከዘር በልማድ ወይም በትምህርት ከባህል ያገኟቸውን የነሱ የእያንዳንዳቸው የግል የሆኑ የሚወዷቸው በጣም የሚያከብሯቸው ለስጋዊና ለመንፈሳዊ ኑሯቸው ይጠቅሙናል ብለው የሚያምኑባቸው ብዙ ስጋዊና መንፈሳዊ ቅርሶች ብዙ ስጋዊና መንፈሳዊ ሀብቶች አሏቸው። እነዚህን በተፈጥሮና በባህል የነሱ የሆኑትና እነሱን እያንዳንዳቸው እነሱ እንዲሆኑ ያደርጓቸውን የስጋና የመንፈስ ሀብቶች መተውና ሌሎች መሆን አይችሉም። አንተ እነዚህ ወገኖች ሁሉ እያንዳንዳቸው ከተፈጥሮም ከባህልም የወረሷቸው እጅግ የሚወዷቸው የሚያከብሯቸውና የሚኮሩባቸው ስጋዊና መንፈሳዊ ቅርሶች ወይም ሀብቶች እንደሌሏቸው ፍጹም ባዶዎች እንደሆኑ ሁሉ የሌሎችን የባዳንን የባህል ቅርስ ወይም ሀብት ልታወርሳቸው የምን ማውረስ ልትመጻውታቸው እንጂ ትፈልጋለህ? ታዲያስ ማነው ዋጋ ቢስ ያደረጋቸው? እኔ ወይስ አንተ? እንደው እውነቱ ከሆነ አንተ ነህ እንጂ እኔ አይደለሁም ዋጋ ቢስ ያደረግኳቸው። አንተ ነህ እንጂ እኔ አይደለሁም ያዋረድኳቸው። እኔ የኑሮ ስርዓታቸውና ባህላቸውን ባልስማማበትም አከብርላቸዋለሁ። ለምሳሌ ጣሞችን እንውሰድ። ጣሞች አሁን ባላምባራስ እንዳሉት መስራት እያወቁ ኗሪ ቤትና ዕቃ በመስራት ፋንታ ለአጫጭር ጊዜ መቆያ የጭራሮ ጎጆ እየሰሩ እዚያ ተቀምጠው ከለት አልፎ ለዓመት የሚሆን ሀብት ሳያበጁ ሁሌም በየለቱ ለየብቻ ይሁን የጋራ ሰርተው የሚያገኙትን አብረው በልተው ጠጥተው ተጫውተው ተደስተው እያንዳንዱ ጊዜው ሲደርስ ምንም ወደ ኋላ ሳይተው ማለፍ የሚገባ መሆኑን ያምናሉ። በእንዲህ ያለው ስርዓት የሚያምኑበት ምክንያት ሲጠየቁ ረጅም ጊዜ መቆየት አለመቆየቱን ማወቅ የማይችለው ሰው ለረጅም ጊዜ የሚሆን ሀብት ማካበቱ ለስስታምነቱ ተጨማሪ ምስክር ከመሆን በቀር ሌላ የሚያስረዳ ነገር የለም ይለዋል። እንግዲህ እንዲህ ባለው አስተያየት አለመስማማት ይቻላል እንጂ ክፉ ወይም በጎ ነው ብሎ ፍርድ ለመስጠት የሚገባም የሚቻልም አይመስለኝም። ይኸውልህ እንግዲህ ወንድሜ ጣሞችም ሆነ ሌሎች በዚህ አካባቢ የሚኖሩ ወገኖች ከምታሰሯቸው ኗሪ ቤትና ዘላቂ ጥቅም ያለው የልማት ስራ የበለጠ ድግሳቸውና እሱን ተከትሎ የሚመጣውን ጨዋታና ደስታ ይወዳሉ ያልኩህ የኗሪ ቤትና ዘላቂ ጥቅም ያለው የልማት ስራ እያወቁ ማለት ሳይሆን አውቀው ነቅፈው የጣሉት ስለሆነ አውቀው ነቅፈው የጣሉትን ነገር አንስቶ በግድ ማሸከም አይቻልም ማለት ነው። እንግዲህ ባይኔ የምታየውንም አታምንም ማለት ነው ያለ ጥላሁን ጓደኛው ሲናገር በመገረም መልክ ዝም ብሎ ሲመለከተው ቆይቶ ምንድነው ባይኔ ያየሁት? ኗሪ ቤት መስራት አይፈልግም ያልከው አሁን የሰሩት ቤት ኗሪ አይደለም ወይስ እንዲህ ያለው ኗሪ ቤት አንተ ባይነህ አላየኸው? እሱን ለእናንተ ሲሉ እናንተን ደስ ለማሰኘት ሰሩት እንጂ ለራሳቸው ብለው የሰሩት አይምሰልህ። እነሱን ቅድም እንደነገርኩህ ከቤቱ የበለጠ ደስ ያሰኛቸው ደግሜ ልንገርህ። እነሱን ከቤት የበለጠ ደስ ያሰኛቸው ቤቱ ሲሰራ ያገኙትን ድግስና ዘፈን፣ ግርግር፣ ጨዋታ ነው። ለቤቱ እንደሆነ ጥንት ከነበራቸው የጭራሮ ጎጆ የበለጠ ዋጋ እንደማይሰጡ ታረጋግጥልሃለሁ። አቶ አሳየ የሚለው እውነት እኮ ነው ልጄ፣ ሐሰት እንዳይመስልህ እውነት ነው ያሉ ባላምባራስ ጉዴታም።
ለሆነ አሳየና ባላምበራስ ጉደታ እሱን ለማናደድ የተስማሙበት መስሎ ተሰማውና ክርክሩን መቀጠል አልፈለገም። ብቻ ምንም እንኳን ያልተናደደ ለመምሰል ቢሞክርም ስሜቱን መሸሸግ ስላልቻለ ከፊቱ እንዳይታይበት ፊቱን ከነሱ ወደ ሚስቱ ሲያዞር ሶፊያ አውቃ በስስት ጊዜ እሱም ሌሎችም ተያይዘው ይስቁ ጀመር። እንደ እውነተኞቹ ሁሉ ጥላውን ስሜቱን መሸሸግ አይችልም። ሳቃቸውን ሳይጨርሱ ያሳየ አሽከር በረኛው አግዶ መጥቶ የፉሪ ዲጎን ሞት ተናገረ። ውይ ማን ገደላቸው? ትናንት ማታ ደህናቸውን እዚህ ሲጫወቱ አምሽተዋል ነበር አለች ሶፊያ በጣም ድንግጣ። ጥላውንም በጣም ደነገጠ። ፉሪ ዲጎ ለሶፊያና ለጥላውን ከጣሞች ወዳጆቻቸው መካከል አንዱ ነበሩ። በእንጨት ስራ ዕውቀታቸው በዚህ አካባቢ እንኳንስ የሚያክላቸው አጠገባቸው የሚደርስ አልነበረም። ፉሪ እየጠረቡ እየፈለፈሉና እየቀረጹ ለየብቻ አንዱን ከሌላው እያስተካኩም ከእንጨት የማይሰሩት ነገር ስለሌለ ለምሳሌ ሰው፣ ፈረስ፣ ውሻ፣ ድመት፣ አሞራ እንዲሁም ማናቸውንም የፈለጉትን ወይም ይስሩ የተባሉትን ሁሉ አሳክለው አስመስለው መስራት ስለሚችሉ ማገሩ ሰው ዘንድ እንጨቱን ወደሚፈልጉት ሁሉ የሚለውጡ እንጨት የሚታዘዛቸው አስማተኛ ይባሉ ነበር። ወደ ከተማውና ከከተማው ዙሪያ ወዳሉት መንደሮች ነጥለውን ከሩቅ ውሃ ያስመጡባቸውን የዋንዛ ገንዳዎች ይሁን አዲስ የተሰሩትን የዘመናዊ ቤቶች መቃን ምድራኮችና መዝጊያ መስኮቶች ሰሩም በእጃቸው ያልሰሩትን እየመሩም እየተቆጣጠሩም ያሰሩ እሳቸው ስለነበሩ ለሶፊያና ለጥላውን ከወዳጅነታቸውም ሌላ ብርቱ ረዳታቸው ስለነበሩ መሞታቸውን ሲሰሙ በጣም ያዘኑ። ለመሆኑ የሞቱበት ምክንያት ምን እንደሆነ ሰምተሃል? ያለ ጥላውን እሱም ሶፊያም አንገታቸውን ደፍተው ከቆዩበት ወደ በረኛው ቀናሉ። ዲዲቴ በገዛ ጦራቸው ወግቶ ገደላቸው። እንዴት? ለምን? ትናንት እዚህ አምሽተው ሲሄዱ ሁሉንም ሞቅ ብሏቸው ፉሪ ዲጎ እንዲያውም ክፉኛ ሰክረው ስለነበረ በየመንገዱ አንዳንድ ሲባባሉ ፉሪ ዲዲቴን ሊወጉ ጦራቸውን ወርውሮ ሳቱት። ከዛ ዲዲቲ ይዞት የነበረውን ዶላ ወዲያ ወርውሮ ጣለና ፉሪ ወርውሮ የሳቱበትን ጦር አንስቶ እንዲህ 3 ጊዜ ሰበቀና ጅር አድርጎ ቢሰደው ጊዜ በወዳቸው ጥልቅ አለ። ወዳቸውን አልፎ በጀርባቸው ወጣ። በረኛው ጦር ወርዋሪ ጦሩን ሲደራ እንደሚያደርገው ቀኝ እጁንና ከወገቡ በላይ ያለ አካሉን እየሰበቀ አቤት ያን ማየት እንዴት ያስታቅቃል! እንዴት ይዘገነናል! ብታዩት እኮ አንጀታቸው ከመሬት እየታፈሰ እንደገና በወዳቸው ተከተሉ የተቀበሩ። በረኛው ቀጠለና ትናንት የሆነውን ሲተርክ ታሪኩን ተከትሎ ያሰቃቂ ሁኔታ እንደገና ተመልሶ ሲመጣ እንደታየው ሁሉ ፊቱን አኮማትሮና አይኖቹን በሁለት እጆቹ ሸፍኖ ለመሆኑ አንተስ ያኖራል? ያለታየ አሽከሩን አይ በቀለ ነው የነገረኝ። በቀለ ከመጀመሪያ እስከ መጨረሻ ያዚያ ነበርኩ ብሎ ሁሉንም አንድ ሳያስቆር እሱ ነው የነገረኝ። በረኛው ማፈሩ ከፊቱ እየታየ ምንም እንኳን የፉሪ ዲጎ ሞትና ያሟሟታቸው ሁኔታ እዚያ የነበሩትን ሁሉ ቢያሳዝናቸው እረኛው ያላየውን ልክ እንደዚያ ቆሞ እንዳየው ሰው ወሬውን ሲያወራ አደራረጉን በእጁም በሌላ አካሉም እያሳየ ያወራው ለጊዜው ሳቅ ስላመጣባቸው በል እንግዲህ ውጭ ቆየን በሩ ያላሳየ እረኛውም ሳያስበው የወሬ ሞቅታ ገፋፍቶት ከገባበት ወጥመድ በመላቀቁ ደስ ብሎት ቶሎ ሲወጣላቸው ሁሉም ተያይተው ሳቁ። አንተ ዋሽቱን አውቀህ ነው እዚህ የነበርኩ ወይ ብለህ ጠየቅከው ወይስ እንደው በአጋጣሚ ነው? አለች ሶፊያ ሳይን። ብዙ ጊዜ አብረን ስንኖር እንተዋወቃለን። መሮ ጥሩ ልጅ ነው። ብቻ የሱ በሽታ ወሬ የጀመረ እንደሆነ በራሱ አለማዘዙ ነው። ወሬ ሲጀምር ቶሎ ካላቋረጥሽው ወሬ እየነዳው ባላስበው እንዲያውም ባልፈለገው መንገድ ሄዶ ያገኘዋል። ይገርማል። እኔ እኮ በሩ የሚዋሽ አይመስለኝም ነበር። አሁንም ቢሆን ለማሸት ፈልጎ አይዋሽም። ብቻ እንደሆነ ነገር መተረክ ሲጀምር የሆነው ነገር ብቻውን አላጠግበው ይልና ጎደሎ ሆኖ ይታየውና የጎደለውን አሟላ ሲል አሳምር ሲል ሳያስበው ከመንገድ ወጥቶ ይጓዛል። ይኸውልሽ ለዚህ ነው እንጂ ለማሸት ብሎ አይደለም። በሩ ተራዋሱ አይደለም። ያላሳየ ፈርጥም ብሎ ተቀብረው ይሁን ወለች ሶፊያ። ሁሉም ዝም ብለው ትንሽ እንደቆዩ የሞቱ ትናንት ከሆነ ዛሬ ጠዋት ይቀብሩታል አሉ በራስ። አንጀቱ ተመሬት እየታፈሰ በሆዱ ተከቶ ተቀበረ ሲል አልሰማሽም? በሩ ታዲያ መድረስ እኮ አለብን። ሁላችንም እንደርሳለን አሉ አሳየና ባላምበራስ እየተቀባበሉ። ያለት ማታ አሳየ ከነባለቤቱ ጥላውን ከነባለቤቱ
ሁለቱም ከየቤታቸው የዝን ራትና አንዳንድ ገንቦ ጠጅ ባላምበራስ ጉደታ አንድ ጠርሙስ አረቄ ይዘው ወደ አዘን ቤቱ ሄዱ። እዚያ ሲደርሱ ያገኙት ጣማ ብዛቱ በከተማው ብቻ ሳይሆን በዙሪያው ባሉት መንደሮች ከሚኖረውም አንድ እንኳን ቤቱ ሳይቀር ሁሉም ከሊቅ እስከ ደቂቅ ዘይት ተሰበሰበ ይመስል ነበር። ያ ሁሉ የጣማ ዘንተኛ፣ ያ ሁሉ ለቅሶኛ ፉሬዲጎ ዘመናዊ ቤት በነበረበት ዙሪያ ባለው ባዶ ሜዳ ግጥም ብሎ ሁሉም ከወገቡ በላይ ራቁቱን ባንድ ላይ ሰፍሮ ሲታይ የነብ ሰራዊት እንጂ ለሐዘን የተቀመጠ ህዝብ አይመስልም ነበር። ጥቂት የሌላ ብሔርና ሌሎችም ከፎች፣ ግሜሮችና ሌሎችም ልብስ የመልበስ ልማድ ያላቸው ወገኖች ከጣሞች ሳይደባለቁ ትንሽ ገለል ብለው ተቀምጠው ያስተዛዝኑ ስለነበር ባላምበራስ ጉደታ አሳየ ከነባለቤቱና ጥላውን ከነባለቤቱ ያመጡትን የዝን ለተቀባዮች አስረክበው ሄደው ከጣሞች ትንሽ ገለል ብለው ተቀምጠው የሚያስተዛዝኑት ወገኖች ጋር ከኛ ተጨመሩ። ምንም እንኳን ሶፊያና ጥላውን የኪክ ከገቡ ሁለተኛ ዓመታቸውን ቢያገባድዱና በዚያ ጊዜ ውስጥ ብዙ ህፃናትም ወጣቶችም ሲሞቱ ቢያዩ አንድ ትልቅ የጣማ የቤተሰብ አባት ሲሞት የሚደረገውን የልቅሶና የሐዘን ስነ ስርዓት ለመጀመሪያ ጊዜ ያለት ማየታቸው ነው። ይህም የልቅሶና የሐዘን ስነ ስርዓት በእውነት ከሰውየው ሞት ያላነሰ ነውና ያሳዝናቸው። ወደፊት በቂ ከተማም በዙሪያው ባሉት መንደሮችም ለሚሰሩት ቤቶች ምሳሌ እንዲሆኑ ለአሁንና ሶፊያ ባቀዱት መሰረት በቅርቡ ለፉሬዲጎ ተሰርቶላቸው የነበረው ዘመናዊ ቤት ፈርሶ ሰሶ በነበረበት ቦታ መቃብር ተቆፍሮ ፉሬዲጎ እዚያ ተቀብሯል። መቃብሩ ዙሪያ በ2 ሜትር ያክል ስፋት ቁልቋል ተተክሎ ቁልቋሉን ወደ ውስጥ እያደረገ አሁንም በዙሪያ መስበር ወደ ላይ ርዝመቱ ከሰው ቁመት የማይበልጥ የፍልጥ አጥር እንደ ግድግዳ ግጥም ብሎ ተገድግዶ ተማግሮ ይታያል። የቤቱ ፍራሽ ማለት የግድግዳው መሪ፣ ሳጋውና ማገሩ፣ የበሩ መቃን ምድራክ፣ መስኪያና መስኮቱ፣ ሌላውም ሁሉ አዘንተኛውና አስተዛዛኙ ከሰፈረበት ትንሽ ራቅ ብሎ ተከምሮ ይታያል። ባጠገቡ ጊዜያዊ ዳስ በሰፊው ተሰርቶ እዚያ ውስጥ ሴቶች ብዙ ምድጃዎች አበጅተው የፉሬዲጎን የቤት መቃንና ምድራክ፣ መስኪያና መስኮት፣ መሪና ጨፈቃ፣ ጠርብና ሳጋ ሌላውንም ሁሉ ፈርሶ ከተከመረበት እየወሰዱ እያነደዱ በዚያ የፉሬዲጎ በግና ፍየል በየተራ እየታረደ ሲቀርብላቸው ወይም የፉሬዲጎ እንሰት ዱንቃ፣ በቆሎ፣ ጉደሬ፣ ኩቲያሪ ወይም ሌላ እህልና ስራ ስር ከያለበት እየተበረበረ ሲቀርብላቸው የሚጠበሰውን እየጠበሱ የሚቀቀለውን እየቀቀሉ የሚገነፈውን እያገነፉ ያየተበላ የፉሬዲጎ ጦር መጥረቢያቸው፣ ገጀራቸው፣ ማጭዳቸውና ሌላ መሳሪያቸው ሁሉ ከያለበት እየተፈለገ እየተሸጠ በገንዘቡ ቦርዲና ረቂ እየተገዛ እየተጠጣ ይለቀሳል። ለቅሶና መብሉ መጠጡ ይፈራረቃል እንጂ አይቋርጡም። አዘንተኛው ሁሉ ልጅ ዋቂው ለአጭር ጊዜ ዝም ብሎ ሲበላ ሲጠጣ ይቆይና ሽማግሌዎቹ አንዱ ተነስተው ፉሬዲጎ ያውሳሉ ያደረጉትን በጎ ስራ የሰሩትን ጀብድ ወይም የተናገሩትን ያስተው ያነጋገር ተናግረው ሲቀመጡ አንዲት ሴት ባቀንቃኝነት ለቅሶን ትጀምርና አዘንተኛው ሁሉ ተቀብሎ እስበሱ በነዋ እየተራጨ ሲያለቅስ ቆይቶ ወደ መብል መጠጡ ይመለሳል። ደግሞ እንደገና ከሽማግሌዎቹ አንዱ ተነስተው የፉሬዲጎን ደግነት፣ ጭርነት፣ ብልህነት፣ ጀግንነትና ሌላውንም የባህሪና የጽጋ ችሎታቸውን ተናግረው ሲቀመጡ ደግሞ እንደገና ለቅሶ ከዚያ መብሉ መጠጡ ከዚያ ሟቹን ማደስ ማሞገሱ ከዚያ እንደገና ለቅሶ እንዲሁ እየተለዋወጠ ይቀጥላል። እኚህ ሁሉ የፉሪ ኖረዋል አሉ ባላምበራስ ጉደታ። እዚያ ተሰብስበው ታስረው ለመታረድ ተራቸውን ወደሚጠብቁት የበግና የፍየል እናቶችና ሙክቶች፣ ወጣጤዎችና ቄቦች፣ ግልገሎች በእጃቸው እያመለከቱ እኛ ብቻ በሰሎት ትናንት ማታ ከሞቱ ጀምሮ እስከ ዛሬ የታረዱት ብዙ ናቸው። ፉሪ አርደው መብላት አያውቁም እንጂ ከብት እያረቡ ማየት ይወዱ ነበር። ከብት በመውደድ እንጃ ከጣሞች ሁሉ የተለዩ ነበሩ። አሁን እዚያ ማዶ መንደር ከሚኖሩ አንድ ከፋ ጋርም አንዲት ላም ለኩል ነበረቻቸው አሉ። ታዲያ ያቺ ላም ትምጣና ትታረድ ሲባል ጊዜ ባለኩሉ መጀመሪያ ተገምታ የዋጋውን እኩሌታ ሳልቀበል አላሳርድም ብሎ ማናባቱ ስላለ ብርቱ ጭቅጭቅ ተፈጥሮ ነበር። በምን እንደቆመ እንጃ አለ አጠገባቸው ተቀምጠው ከሚያስተዛዝኑት አንዱ ጃለታ ረባ። ደግሞ አለ ጃለታ በዝቅተኛ ድምፅ ወደ ባላምበራስ ጆሮ ጠጋ ብሎ ደግሞ ሚስታቸው 2 እናት ፍየሎች ሸሽጋለች ተብላ ታምታለች። እንዲያ ነው ኒያይበጅ ደግ አደረገች አሉ ባላምበራስ እንደሱ በዝቅተኛ ድምፅ ትንሽ ፈገግ ብለው። የፉሪ ሚስት የገዛ ፍየሎቻቸውን የሚሸሽጉበት ምክንያት ምንድነው?
እሳቸው ሳይፈቅዱ እንዲታረዱ የሚያስገድዳቸው ባለስልጣን አለ? አለ ጥላውን ከባላምበራስና ከጃለታ አጠገብ ተቀምጦ ሲነጋገሩ የሰማውና ሲደረግ ያየ ሁሉ እንግዳ ስለሆነበት እንዲገልጹለት መንገድ ለመክፈት ያክል ፎሬ ከሞተበት ዕለት ማለትም ከትናንት ጀምሮ ሚስትም ሆነች ልጆች በንብረቱ ማዘዝ አይችሉም። ያላቸው መብት የፎሬ ሀብት ከያለበት እየተፈለገ እየመጣ እስኪያልቅ ድረስ እንዲህ እንደምታየው ሲበላ ሲጠጣ ከሌሎች ጋር እየበሉና እየጠጡ ማልቀስ ብቻ ነው። እንዴት የሟቹ ሀብት ለወራሾች አይተላለፍም ማለት ነው? ይህን እስከዛሬ አታውቅም። በጣሞች ስርዓት ሰው ሲሞት ሀብቱ ሁሉ ንብረቱ ሁሉ ካፈራው ከባለ ሀብቱ ጋር ከባለ ንብረቱ ጋር አብሮ መጥፋት እንዳለበት፣ ሀብት ያፈራውን ሰው እንጂ ሌላ ማገልገል እንደሌለበት አታውቅም? ማን ነግሮኝ ነው? በጠቅላላው ስለ ሌሎችም ስርዓት ካቶ አሳየም ከኔም ጋር በየጊዜው መነጋገራችን እንዲሁም ካቶ አሳየ ጋርማ ብዙ መከራከራችሁን ስለማስታውስ ስለዚህም አንስተን የተነጋገርን ይመስለኝ ነበር። በጭራሽ ሌላውን ነው እንጂ እንዲህ ያለውን ጉድስ እርሶም አሳየም ነግራችሁኝ አታውቁም። እውነትም በድለንሃል ማረን አሉ ባላምበራስ።
ሰው ሁሉ ክፉ ነው የሚለው ክፉ ስራውን እያየ ነው እንጂ እንዲህ አይምሰለ። ሁላችንም የምንጠላው ክፉ ስራውን እያየን ነው። አንተስ በደግነት የገመትከው ምን መልካም ሲሰራ አይተ ነው? እሺ እናንተ መቼም ክፉ ሲሰራ አይተናል ብላችሁ ነው የጠላችኋቸው። እኔ ግን ክፉ መስራታቸውን ከናንተ ሰማው እንጂ አላየሁም። ስለዚህ እንደናንተ ክፉ የሚሰራ መሆናቸውን እስከይ በሰማሁት ብቻ ልጠላቸው አይገባም ነው የሚል። ይህ ስለ ክፉ ስራቸው ነው። አሁን ደግሞ ምንም እንኳን ደግ ስለመሆናቸው በቂ ምስክሮች ናቸው ተብለው ሊጠሩ ባይችሉ በእኔ አስተያየት በጎ ስራዎች ሲሰሩ አይቻለሁ የምላቸው ልናገር። አንደኛ እኛ እዚህ ሀገር በደረስንበት ጊዜ የምናርፍበት ቤት በተቸገርንበት ጊዜ ቤት ሰርተን እስከምንወጣ ምንም እንኳን ኪራይ ብንከፍልበት በምክትል ወረዳ ገዢው ቤት እንድንቆይ መፍቀዳቸው። ሁለተኛ ብዙ መታከሚያ አጥቶ እንዳይቸገር ቤት እስኪሰራ ትምህርት ቤት መታከሚያ ሆኖ እንዲቆይ መፍቀዳቸው። ሶስተኛ ስለ መሬት አሸንሽኖ ማከፋፈሉ ጉዳይ ይቆጡ ይሆናል ብለን ሁላችንም ያን ያክል ስንሰጋ እንዲሁም ሐሳቡን አመስግነውና እኛንም አደፋፍረው መስደዳቸው። እኒህን የመሳሰሉ አንዳንድ ሲያደርጉ ያያቸው ነገሮች አባባ አሁን እርሶ እንዳሉት ከክፉ ድርና ማግ የተሰሩና በጎ ነገር እንኳንስ በውስጥ ሊኖር ባጠገቡ ያልዞረ ፍጹም ክፉ ሰው የሚያደርጋቸው አይደሉም። ስለዚህ ነው እኔ ሲያደርጉት ያየሁት ሰው ሁሉ በአንድ ቃል ከሚናገረው ጋር አልስማማ ስላለ ነው ደና አድርጌ አላውቃቸውም ማለቱን የመረጥኩ። በአይኔች እስከማረጋገጥ ሰው ያለውን ሰምቼ ሰው አልጠላም ማለት በጣም ጥሩ ነው። እግዚአብሔር ይባርክ ልጄ። ነገር ግን እሱ ሰው አይደለም። አሁን ትደርስበታለህ። ብቻ እሱን ነገር ከመጨረሳችን በፊት እስቲ ለእናንተ በጎ ስራ እንደሰራ አድርገህ ለተናገርከው የኔን ሐሳብ ደግሞ ልስህ። አሁን መልካም ነገር አደረገ ብለህ የቆጠርከው ሁሉ ከበጎ ነገር ተራ ገብቶ የሚቆጠር አይመስለኝም እንጂ እንደ በጎ ስራ የሚቆጠር ከሆነ በጎ ለስራ ብሎ ያደረገው ከሆነ አንተና ባለቤት ከላይ ከሸዋ ስለመጣችሁ የምን ግንድ ቅርንጫፎች እንደሆናችሁ ባለማወቁ ምናልባት የሾም ግንድ ቅርንጫፎች እንደሆናችሁ እናንተን እጫናለሁ ሲል እሾ እንዳይወገው ፈርቶ እንጂ በጎ ለማድረግ ወዶ እንዳይመስለው ሲሉ ባላምበራስ ራሳቸው በሰጡት ምሳሌ ፈገግ ብለው የቀሩት ህዝበሳቸው ተያዩና ሳቁ። አልጨረስኩም ልጨርስ ማልጨርሱኝ እንጂ ህልም ቀጠሉ። ሁለተኛ በሱ አስተሳሰብ አቶ ውበቱ ጎሬ በስልጣን ላይ እስካለ ድረስ እናንተን መርዳቱ ቢቀር ያለመጫኑን እንኳንስ ለሱ ለአቶ ውበቱ በከፍተኛ ራጣ እንደማበደር ነው። ስለዚህ ምንጊዜም በጎ ማድረግ የባህሪው ስላልሆነ ለእናንተም ቢሆን በጎ አያደርግም እንጂ የሚያደርገው እንኳን ቢሆን በእናንተ ለመጠቀም ካልሆነ እናንተን ለመጥቀም የሚያደርገው ነገር አለ መስሏችሁ እንዳትሞኙ። በዚህ ላይ የምጨምረው ነገር ዛሬ ቀደም የነገርኋችሁን ማስታወሳችሁ ብቻ ነው። የግራዝማች ዳኘን ክፋት የሚያክል ነገር ያለ እንደሆነ ምቀኝነቱ ብቻ ነው። ከሱ በቀር በማናቸው ምክንያት የሌላ ሰው ስም ሲመሰገን የሰማ እንደሆነ ያን ሰው በቃ በጥርሱ ቢነክሰው ስጋውን በጥርሱ ቆራርጦ ቢበላው የልብ አይደርስም። የዚያ ሰው ሞቱ ብቻ የበቀል ጥሙን አያረከውም። አሁን ይህን ሁሉ መናገር የፈለው አሉ ባላምበራስ ለንግግራቸው ማዘሪያ ለመፈለግ ትንሽ ቆምባሉና ይህን ሁሉ መናገር የፈለኩ ሲሆን ለሽማግሌ መክሬ ዋጋ ሰጣችሁልኝ እንድትጠነቀቁ ለዚያም ደህና አድርጌ አላውቀውም ስትል ሰምቻለሁና ወደፊት ደህና አድርገህ ስታውቀው አሁን እንዳልኩት ሆነ ያላገኘው እንደሆነ እንድትታዘበኝ ነው። ሁልጊዜም ለሚሰጠው ምክር ከፍተኛ ዋጋ የምንሰጥ መሆናችንን የመኑ አባባ የግራዝማች ዳኝ አሽከር ማሙድ አምጤ አስር ጋሻ መሬታቸውን ሸጦ ብዙ ገንዘብ ይዞላቸው መሄዱን አሳየ ነጠላውን ቤት ከተናገረ በኋላ ያው ማሙ ባጭር ጊዜ ውስጥ እየተመላለሰ እንደገና 20 ምርጥ ጋሻ መሬት ሸጦ በጣም ብዙ ገንዘብ ለጌታው ወሰዳቸው። ማንያስ የዚህ ሀገር ሰው የዚህ ሀገር ነጋዴ ልብ የለውም ልበል አሉ ባላምበራስ ጉደታ እዚያው ነጠላውን ቤት አሳየ ጭምር ሲጫወቱ። የግራዝማችን ለመሬት ለመግዛት ሁለት ሀብታም ነጋዴዎች ተጣልተው ሊጋደሉ ሽጉጥ ስለተማዘዙ ሁለቱም ፖሊስ ጣቢያ መታሰራቸውን አሳየ ስለተናገረ እንዴት መቼም ያተንኮለኛ ያሰይጠን ግራዝማች ዳኘ የለማ መሬቱን እየሸጠ ጉቦ የሚሰጥ ወደዚህ ሀገር ለመመለስ ተስፋ ያውም የታመነ ተስፋ ቢያገኝ ነው እንጂ ወደ ሌላ ሀገር በከፍተኛ ማዕረግ እንኳን የሚሄድ ከሆነ ወደዚህ የማይመለስ ከሆነ ያን የመሰለ መሬት ምንም ቢሆን አይሸጥም። ታዲያ እንዲህ የሚመለስ ከሆነ እንደሆነ እነዚህ መሬቱን የገዙት ሰዎች ሁሉ እንኳን እስከሱ የገዙትን በፊት የነበራቸውን ጭምር ተወርሰው ባይገደሉ አገር ጥሎ ይሰደዳሉ። ይሄ ነበር ፊት የሆነው። ይሄንም ሁሉ ያውቃል። የማይመለስ መስሏችሁ ነው ወይ? ሞቼ የምቀር መስሏችሁ ነው ወይ?
የኔን ርስት ደፍራችሁ የገዛችሁ እያለ ነው አጅሬ ሁሉንም ወርሶ ያሳደዳቸው። አሁንም ለእኒህ ሰዎች ወዮላቸው። በእኛ በፊተኞች የደረሰው እንደሚደርስባቸው የማይጠራጠር ነው። ለኔ ደግሞ የሚታየኝ ሌላ ነው። መቼም አሁን ደምቆ የሚወራው የግራዝማች ወደ ሌላ ሀገር መዛወር ነው። ታዲያ መሬታቸውን ቶሎ ቶሎ መሸጣቸውን ከሚወራው ወሬ ጋር አያይዘን ስናየው የሚያመለክተው ነገር ቢኖር የወሬውን እውነተኛነት ወደ ሌላ ሀገር መዛወራቸውን ነው። ምክንያቱም እሳቸው ወደ ሌላ ሀገር ከተዛወሩ እዚህ ከሚቀርስ ተሽጦ በእጃቸው ይዘውት የሚሄዱት ገንዘብ የበለጠ ስለሚጠቅማቸው ነው። ይልቁንም እንደምትሉ ስልጣናቸውን መከታ አድርገው አላግባብ የያዙት ርስት ካለ እግራቸውን ከዚህ የነቀሉለት እዚህ ሀገር ባለስልጣንነታቸው የቀረለት ባለርስትነታቸው ጭምር ይቀራል። ስለዚህ የዚህ መድኃኒቱ እንዲያለውን ነውረኛ ንብረት ቶሎ ቶሎ ሸጦ ገንዘቡን በኪስ አድርጎ መሸሽ ነው። ሁለተኛ ካሁን በፊት ግራዝማች ዳኘ መሬታቸውን በገዙ ሰዎች ላይ አሁን እርሶ እንዳሉት ያለ የግፍ ከፈጸሙና እሱንም አሁን የግራዝማችን መሬት የገዙ ሰዎች ካወቁ ያለ ጥርጥር ግራዝማች ወደዚህ የማይመለስ መሆናቸውን ስላረጋገጡ ይሆናል ደፍረው መግዛታቸው። ማለት እነዚህ ሰዎች የግራዝማችን መሬት ደፍረው መግዛታቸው ቅሉን ለግራዝማች አለመመለስ አንድ ምልክት ሊሆን ይችላል። ይህ ነው ለኔ የሚታየኝ። አንተስ ምን ይመስላል? ያለ ጥላውን ወደ አሳየ ዞር ብሎ ሁለታቸውም ግምት ወይም ትንቢት ነው የተናገራችሁ። እስቲ እኔ ደግሞ ግምቱን ወይም ትንቢቱን ልተውና የሰማሁትን ሳልጨምር ሳልቀንስ እንዲሁ እንደሰማሁት ልናገር። አዲሱ እንደራሴ ወሬ እንደገቡ አደባባዩን የሞላው የግራዝማች ከሳሽ በአደባባዩ ሲነገር የሚሰማው ግራዝማች የሰሩት ግፍና የሰሩት ወንጀል ስለነበረ መታሰራቸው ዛሬ መሽቶ ነገ እንደሚነጋ እርግጥ ሆኖ የሚታሰሩበትን ቀን ብቻ ነበር ሰው ሁሉ በናፍቆት የሚጠባበቀው። በኋላ ነገር ሁሉ እንዲያው በታምር ባህሪውንም መልኩንም ለዋወጠና ግራዝማች እዚህ ሀገር በሰሩት ግፍ ፈንታ ከዚህ በፊት ድሮ በጠላት ጊዜ በአርበኝነት የሰሩት የጀግንነት ስራ እዚህ በሰሩት ወንጀል ፈንታ ከዚያ በፊት ድሮ በግሚራ ጦርነት የጨረሱት ህዝብና ያቃጠሉት ሀገር ይወራ ጀመር። ከዚያ ባጭር ጊዜ ውስጥ ከእንደራሴው ጋር ፍቅራቸው የጋለ ጨፌ የሚያቃጥል ሆኖ በቀን ቢያንስ 3 ጊዜ እየተጠሩ ቆይታ እያደረጉ አሿሚ አሻሪ ሆኑ። አሁን ለራሳቸው የሞቻን አውራጃ ገዢነት ሳያገኙ ቀሩም። የሞቹ አውራጃ ገዢ በቅርቡ ወደ ጋምቤላ የተዛወሩ ለግራዝማች ዳኘ ቦታ እንዲለቁ ለማድረግ ነው እየተባለ በጎሬ ይወራላቸዋል። አለ አሳየ ከጎሬ የመጣ ሰው የነገረውን እንዳለ ነው። የእንደራሴው ባለሟል ሆኖ አሿሚ አሻሪ ሆነማ ለራሱ እንኳንስ ከሞቻ አውራጃ ገዢነት ከኤሊባቦር ጠቅላይ እንደራሴነት የኪን ወረዳ ገዥነት ስለሚመርጥ ወደዚህ ሳይመለስ ቢቀር እናለበሉ። እንዴት ለምን አሉ ሰይና ጥላውን በአንድ ላይ። እንዴት እንደሱ ላለ ስስታም እንደሱ ላለ ሆዳም የኪ ያለ ታዛቢ ጉንጭ እስኪፈርጥ ጎርሶ ጉሮሮ እስኪታነቅ የሚዋጥበት ሰዋራ ቦታ ነው ሲሉ ባላምበራስ ስስታሙ ግራዝማች ዳኘ ጉንጫቸው እስኪፈርጥ ሲጎርሱና ጉሮሯቸው እስኪታነቅ ሲወጡ ምን እንደሚመስሉ ለማሳየት ወፊታቸውን አክፍተው ሁሉም ባንድነት ይስቁ ጀመር። ከጥቅም ይልቅ ከበረና ስም የሚመርጡ ልበኩሮች ናቸው እንጂ እንደ ግራዝማች ዳኘ ያሉት ሆዳሞች ስስታሞች ናቸው አሉ ባላምበራስ። ቀጠሉና እንደምቆጣት ብለው ባላምበራስ ጉደታ አልተሳሳቱም፣ እውነታቸውን ነው። ጥቅማቸውን ከሁሉ የሚያስቀድሙ ሰዎች፣ ፍቅረንዋይ የሚጸናባቸው ሰዎች እንዲያለ ጥቅም ከሚጎድልባቸው እንኳንስ ሹመት እንኳንስ የክብር ስም አንተ መባላቸው ቀርቶ አንቺ ቢባሉ ግድ የላቸውም። የግራዝማች ዳኘ ወሬ ከሄዱ ጀምሮ ቀን እያለፈ ሌላ ቀን በተተካ ቁጥር አብረው እየተለዋወጠ የኪን ሰው ግራ አጋብቶት አስጨንቆት ሳለ በመጨረሻ እውነተኛውን ወሬ ውበቱ በዛብህ ይዞ መጥቶ ሲሰማ ሁሉም ጸጥ አለ። ሁሉም አረፈ። የሚወዱትን የሚመኙትን ለማግኘት ትንሽ እንኳን የተስፋ ብርሃን ማየቱ የሚያስጨንቀውን እረፍት የሚነሳውን ያክል የሚወዱት እንደማይገኝ እርግጠኛው ማውቁ ተስፋ መቁረጡ ያሰርፋል። ግራዝማች ዳኘ ሞተው ይሁን ታስረው ወይም ተሽረው ወይም ሌላ ማናቸው የማይደርስ ደርሱባቸው ወደ የኪ እንዳይመለሱ እዚያው የሄዱበት እንዲቀሩ የኪ ሕዝብ በጣም የሚወደው አጥብቆ የሚመኘው ነገር ስለነበረ ከሄዱ ጀምሮ ተሻሩ፣ ታሰሩ፣ ተገረፉ፣ ተሰቀሉ፣ ተገደሉ እየተባሉ ሲወራ ሁሉም በየበኩሉ በሰማው ላይ ትንሽ የሚመኘውን እየጨማመረ የሰማው ትንሽ ተጨማምሮበት አልጠግበው ሲል እየፈጠረ ሲያወራ ሲጨነቅ ሲታመስ ሲተራመስ ከአንድ ዓመት በላይ ኖሮ መጨረሻው ውበቱ እውነተኛውን ግራዝማች ዳኘ የቀኝ አዝማችነት ማዕረግ ተሰጥቷቸው ወደ የኪ ለመመለስ በመሰናዳት ላይ መሆናቸውን ቀድሟቸው መጥቶ ሲያወራ የየኪ ሕዝብ ያ ከዓመት በላይ ሲሰማው የኖረው የሚያስጎመዥ ወሬ ሁሉ
ያ ከዓመት በላይ ሲያየው የኖረው ጥሩ ህልም ሁሉ ያ ከዓመት በላይ ሲያየው የኖረው የተስፋ ብርሃን ሁሉ ሐሰት አታላይ አሳሳች መሆኑን ተረድቶ ተስፋውን ሁሉ ቆርጦ ግራዝማች ዳኜ ከፈጣሪ የታዘዙበት የማይለቁ ክፉ ቁራኛ መሆናቸውን ተቀብሎ ጸጥ አለ።